ሰላም ጤና ይስጥልኝ የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያም አርዕስቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት የሰጡት ምላሽና ማብራሪያ፣ ሉሲ ወይም ድንቅነሽና የሰላም ቅሬታ አካል በመካከለኛው አውሮፓ ቼክ ሪፐብሊክ የነበራቸው ቆይታ፣ ነገ በቦትስዋና ጋቦሮን የሚካሄደው በአፍሪካ ብዝሃ ህይወት ሀብቶች እድሎች ፈተናዎችና ቀጣይ እርምጃዎች ላይ የሚመክረው ጉባኤ ከሳምንቱ አበይት ሁነቶቻችን መካከል ተጠቃሽ ነው። አብራችሁን ቆዩ። የኢፌድሪ የህዝብ ተወካዮች ምክር ቤት የአንድ አመት የሥራ ጊዜ ከመስከረም ወር መጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። በዚህም መሰረት ስድስተኛው የኢፌድሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ አመት የሥራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም ፕሬዝዳንት ታዬ አጽቀሥላሴ በተገኙበት መከፈቱ ይታወሳል። የምክር ቤቱን መከፈት ተከትሎ በተያዘው ሳምንት መጀመሪያ በተካሄደው የህዝብ ተወካዮች ምክር ቤት አምስተኛ አመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባላት ካነሷቸው ጥያቄዎች ዋና ዋናዎቹ አገር በቀል የኢኮኖሚ ማሻሻያ፣ ምርጫ፣ የባህር በር፣ የሰላምና ጸጥታ ጉዳይ፣ ሀገራዊ ምክክር፣ የኢኮኖሚና ማህበራዊ ጉዳዮች ላይ በስፋት ጥያቄዎችን አንስተዋል። ጠቅላይ ሚኒስትሩ በምላሻቸውም በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብሩ ዋና ዋና አቅጣጫዎች ውስጥ አንዱ የኢኮኖሚ መዛባትን ማድረቅ ሲሆን መንግስት በሀገራዊ ለውጡ ማግስት የተረከበውን የተዛባ ኢኮኖሚና ከፍተኛ የዕዳ ጫና ማድረቅም የማሻሻያዎቹ ዋና ዓላማ ነው ብለዋል። በዚህም በለውጡ ጊዜ 170 ቢሊዮን ብር የነበረው የመንግስት ገቢ አሁን ላይ 1 ትሪሊዮን ብር ይጠበቃል ብለዋል። በኢትዮጵያ በሚያስደንቅ ሁኔታ የዋጋ ንረት ባለፉት 20 ዓመታት በተለይ ከሚሊኒየም ጀምሮ የነበረው የዋጋ ማሻቀብ ረገብ ያለበት ዘመን ነው ያሉት ጠቅላይ ሚኒስትሩ በተያዘው የጥቅምት ወር አጠቃላይ የዋጋ ንረት ወደ 11.7 መቀነሱን ገልጸዋል። ይህም የሪፎርሙ ስራዎች ከተጀመረ ጊዜ ጀምሮ ዝቅተኛው ነው ብለዋል። መጪው ብሔራዊ ምርጫን በተመለከተ ደግሞ ሲያብራሩ መንግስት ሁሉን አቀፍ ሂደትን ለማረጋገጥ ዝግጁ መሆኑን ለምክር ቤቱ አረጋግጠዋል። እንደ ጠቅላይ ሚኒስትሩ ገለጻ 7ኛው ሀገራዊ ምርጫ ከ6ኛው ሀገራዊ ምርጫ የተሻለ ይሆናል ብለዋል። ምርጫው ጊዜውን ጠብቆ እንደሚካሄድ ገልጸው አማራጭ ድምጾች ይበልጥ የሚካተቱበት እንደሚሆንም ይጠበቃል ብለዋል። የቀይ ባህር ጉዳይን በተመለከተ ጥያቄ የተነሳላቸው ጠቅላይ ሚኒስትሩ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን ሲሉ ተደምጠዋል። ኢትዮጵያ ተዘግቶባት መኖር አትችልም ያሉት ጠቅላይ ሚኒስትሩ ለጎረቤቶቻችን መናገር የምንፈልገው ኢትዮጵያ ስታድግ ለቀጠናው ልማት ምንጭ ትሆናለች ብለዋል። ስለሆነም የምንፈልገው በትብብር ማደግ ነው ሲሉም ገልጸዋል። ኢትዮጵያ ቀይ ባህርን ለማጣት 30 ዓመት በላይ ያህል የወሰደ ትግል እንደነበር ያወሱት ጠቅላይ ሚኒስትሩ ሀገሪቷ ወደ ቀይ ባህር ለመመለስ 30 ዓመት አያስፈልጋትም ብለዋል። ሰላምና ጸጥታን በሚመለከት ጠቅላይ ሚኒስትሩ ሲናገሩ ኢትዮጵያ ለቀጠናዊ መረጋጋት፣ ለንግግርና ለብሔራዊ አንድነት ቁርጠኛ እንደሆነች አረጋግጠዋል። ሀገሪቱን ለማተራመስ የሚጥሩ ውስጣዊም ሆነ ውጫዊ ተዋናዮችን በዚህ ወቅት አስጠንቅቀዋል። ለኢትዮጵያ ብቸኛ ተመራጭ መንገድ ሰላማዊ የፖለቲካ ሽግግርና ዲሞክራሲያዊ ውህደት መሆኑን አጽንኦት ሰጥተዋል። መንግስት ወደ ሰላም ከሚመጣ የትኛውም ኃይል ጋር ለመታረቅ ብቻ ሳይሆን አብሮ ለመስራት ሁልጊዜም ዝግጁ መሆኑን ጠቅላይ ሚኒስትሩ አብራርተዋል። የሉሲ ወይም ድንቅነሽና የሰላም ቅሬታ አካል በቼክ ሪፐብሊክ ፕራግ ብሔራዊ ሙዚየም ለህዝብ እይታ ቀርበው ቆይተዋል። የ3.2 ሚሊዮን ዓመታት ዕድሜ ያላትና በአፋር ክልል የተገኘችው ታሪካዊቷ የሰው ቀደምት አያት ሉሲና ሰላም የ3 ወር የውጭ ቆይታቸውን አጠናቀው በሰላም ወደ አዲስ አበባ የገቡት በተያዘው ሳምንት ነው። ሉሲና ሰላም ባለፉት 2 ወራት በቼክ ሪፐብሊክ ዋና ከተማ ፕራግ ውስጥ በሚገኝ አንድ ትልቅ ኤግዚቢሽን ላይ ለህዝብ እይታ ቀርበው ነበር። በጥብቅ ወታደራዊ አጀብ ወደ ብሔራዊ ሙዚየም የተወሰዱት ሁለቱ ቅሬታ አካል ለመጀመሪያ ጊዜ አንድ ላይ በአውሮፓ ልሳነ ምድር ለእይታ ቀርበዋል። የቼክ ሪፐብሊክ ብሔራዊ ሙዚየም ይህንን ታላቅ ኩነት በልዩነት አስተናግዷል።
በሺዎች የሚቆጠሩ አውሮፓውያን ወደ ስፍራው በመምጣት የሰው ዘር ታሪክ መነሻ የሆኑ የኢትዮጵያን ቅሪታ አካል ጎብኝተዋል። ሁለቱ ቅሪታ አካል በቼክ ሪፐብሊክ በነበራቸው ቆይታ የኢትዮጵያን ምድረ ቀደምትነት ማሳየታቸው ተገልጿል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ የቅሪታ አካሉን ወደ ሀገራቸው መመለሳቸውን አስመልክቶ በሰጡት ጋዜጣዊ መግለጫ ኢትዮጵያ የሉሲና የሰላም ቅሪታ አካልን ጨምሮ የሰው ዘር አመጣጥን የሚያስረዱ ጥንታዊ ቅርሶች ያሏት ሀገር መሆኗን ገልጸዋል። ቅሪታ አካላቱ የሰው ልጅ ስለ ስራ የሚማርባቸው ዓለም የሚዘክራቸውና ኢትዮጵያም የምትኮራባቸው የከበሩ ሀብቶች መሆናቸውን ተናግረዋል። በኢትዮጵያና በቼክ ሪፐብሊክ መካከል በተደረገ ስምምነት ቅርሶቹ በቼክ ሪፐብሊክ ፕራግ ሙዚየም ለ60 ቀናት መቆየታቸውን ገልጸዋል። የሉሲ ወይም የድንቅነሽና የሰላም ቅሪታ አካሎች በቼክ ሪፐብሊክ በነበራቸው ቆይታ የኢትዮጵያ ምድረ ቀደምትነት አሳይተዋል ብለዋል። የትላንቷን ኢትዮጵያ ብቻ ሳይሆን በእድገት ግስጋሴ ላይ ያለችውን የዛሬቱንና በተስፋ የፈካችውን የነገዋን ኢትዮጵያ ለመላው ዓለም ማስተዋወቃቸውንም ተናግረዋል። ቅርሶቹ ከወጡበት ጊዜ አንስቶ እስኪመለሱ ድረስ ከፍተኛ ጥንቃቄ መደረጉን ገልጸዋል። በኢትዮጵያ የቼክ ሪፐብሊክ አምባሳደር ሚሮ ሲልቫ ኮሴክ በበኩላቸው ቅሪታ አካሉ በሰላም መመለሳቸውን ገልጸዋል። የኢትዮጵያ መንግስት እድሉን ስለሰጠን እናመሰግናለን ያሉት አምባሳደሩ ቅሪታ አካሉ በበርካታ ሰዎች በመጎብኘታቸው ትልቅ ስኬት ነው ብለዋል። የሳምንቱ ሶስተኛው አበይት ሁነታችን በቦትስዋና ጋቦሮኒ ነገ የሚጀመረውን የአፍሪካ ብዝሃ ህይወት ሀብቶች እድሎች ፈተናዎችና ቀጣይ እርምጃዎች የሚመክር ጉባኤን ይመለከታል። በአፍሪካ ብዝሃ ህይወት ሀብቶች እድሎችና ፈተናዎች ቀጣይ እርምጃዎች የሚመክረው ጉባኤ በቦትስዋና ጋቦሮኒ ከጥቅምት 23 እስከ 26 ቀን 2018 ዓ.ም ይካሄዳል። የብዝሃ ህይወትን በዘላቂነት በመጠቀም የአፍሪካን ብልጽግና ማረጋገጥ የጉባኤው መሪ ቃል ነው። ጉባኤው ለአፍሪካ ብዝሃ ህይወት መመናመን የአየር ንብረት ለውጥና ብክለት የተቀናጀ አህጉራዊ ምላሽ መስጠት የሚያስችል መድረክ መሆኑን የአፍሪካ ህብረት መረጃ ያመለክታል። የአፍሪካ ሀገራት መሪዎች፣ የአካባቢ ጥበቃ ሚኒስትሮች፣ ዓለም አቀፍ የብዝሃ ህይወት ጥበቃ መሪዎችና ተመራማሪዎች፣ አገር በቀል የማህበረሰብ መሪዎች፣ ባለሀብቶች፣ የግሉ ዘርፍ ተዋናያን፣ የሲቪክ ማህበረሰብ ተቋማት፣ ዓለም አቀፍ አጋሮችና ሌሎች ባለድርሻ አካላት ይሳተፋሉ። ኢትዮጵያና የጉባኤው አስተናጋጅ ቦትስዋናን ጨምሮ የአፍሪካ ሀገራት በብዝሃ ህይወት ጥበቃ እያከናወኗቸው ያሉ ስራዎችን አስመልክቶ ልምዳቸውን ያጋራሉ። የአፍሪካ ሀገራት የብዝሃ ህይወት ችግሮችን ለመፍታት የተለያዩ እርምጃዎች እየወሰዱ ይገኛል። ከነዚህም አንዷ ኢትዮጵያ ናት። ኢትዮጵያ ከፍተኛ የብዝሃ ህይወት ሀብት ካላቸው ሀገራት መካከል አንዷ ናት። አሁን ላይ አገሪቱ ከ6000 በላይ የእጽዋት ሀብቶች ያላት ሲሆን ከነዚህም ውስጥ 600 ወይም 10% የሚሆኑት በአገሪቱ ብቻ የሚገኙ መሆናቸውን የኢትዮጵያ ብዝሃ ህይወት ኢንስቲትዩት መረጃ ያመለክታል። ጎን ለጎንም የወፍ ዝርያዎችን ጨምሮ በየብስና በውሃ አካላት የሚኖሩ የተለያዩ አይነት ዝርያዎች ያላቸው በርካታ እንስሳት በኢትዮጵያ ይገኛሉ። ይሁንና የየብስና የውሃማ አካላት አካባቢ መለወጥ ለነዚህ ብዝሃ ህይወት ሀብቶች ስጋት እየሆነ መምጣቱን ነው ኢንስቲትዩቱ የገለጸው። በኢትዮጵያ የአየር ንብረት ለውጥ ብክለትና ዘለቂታዊ ያልሆነ የተፈጥሮ ሀብት አጠቃቀም ለብዝሃ ህይወት ሀብቶች መመናመን ምክንያቶች ናቸው። የህዝብን ቁጥር መጨመር ተከትሎ ደን ወደ እርሻ መሬት መቀየር እንዲሁም መጤ ወራሪ አረሞች ነባር አገር በቀል ዝርያዎች የሚበቅሉበትን ስፍራ መያዝ ሌላኛው ምክንያት ነው። ይህንንም ተከትሎ ወይራ፣ ዝግባ፣ ቀረሮ፣ ዋንዛ፣ ጥቁር እንጨትና ኮሶ እየተመናመኑ ካሉ የእጽዋት ብዝሃ ህይወት ዝርያዎች መካከል ይጠቀሳሉ። ዝርያዎቹ አንዴ ከጠፉ መልሰው የማይገኙ በመሆናቸው ኢንስቲትዩቱ ዝርያዎቹን የማራባትና የማባዛት ስራ በልዩ ትኩረት እያከናወነ እንደሚገኝ አመልክቷል። ከነዚህም በተጨማሪ የኢኮኖሚ ጠቀሜታ ያላቸውና በኢትዮጵያ ብቻ ያሉ የእጽዋትና እንስሳት ብዝሃ ህይወት ዝርያዎች የመጠበቅ ስራ እየተከናወነ ነው። ኢትዮጵያም በጉባኤው ላይ በዘርፉ የተሻለ ልምድና ተሞክሮ እንደምትቀመር ይጠበቃል። የሳምንቱ አበይት ሁነቶቻችን እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።